ተስፋ ቆርጠሃል? ምንም ለውጥ እንደማይመጣ ነው የማስበው። ታዲያ ለምንድን ነው ደስተኛ በማያደርግ መንገድ በተደጋጋሚ የሚታልፈው? ለሚስቴ ነው። ለትዳሬ ደሬ ላስቸግረው ነበር። ገንዘብ ፈልጌ ነበር። የምን ገንዘብ? ምንም ብር የለኝም። አሁን ምን እንድልህ ነው የምትፈልገው? መልሳለሁ እኮ። እባክህ ዝም በል አንተ። ስንት ነው የምትፈልገው? 3 3000 30 የለኝም። ቢኖርም ደግሞ ወይኔ እየሻትልም ለወይኔ ነገራት። ለእሷ ከነገርካት እሺ ትላለች። ምን አይነት መኪና ነች ታስታውሳታለህ? ነጭ ወይም ብራማ ይመስለኛል። ግን መኪናዋ ጨለማ ውስጥ ስለነበረች በደንብ አላየኋትም። ከፍ ያለች ነገር ትመስለኛለች። ይልቅ መኪና ውስጥ አንድ ሴት ነበረች። ታውቃታለህ? አዎ ትታወቃለች። ፊልም ቲያትር ምናምን ትሰራለች። ስሟ አይያዘኝም። ልዕልና ነው። ጎሽ ልዕልና ነው የምትባለው። በደንብ ነው ማስታውሳት። ፊልሟን በቴሌቪዥን ሳላየው አስታውሳታለሁ። አሁን ሆቴሉ ቲያትርን ብሔራዊ ቲያትር ሰራለች። አንድ ሰሞን የብሔራዊ ቲያትርን ስራ አስኪያጅ አውቀዋለሁ ስትል ሰማሁ ልበል። ምናሴ ማታ ማታ አብረናል ድራፍት የምንጠጣው። እኔ ደውለትና ከዛ መልሳ አንተ ትደውለታለህ። ከዛ ሄደህ ታገኘዋለህ። ምንም ችግር የለም። አንድ ገጸ ባህሪ ሰው ገሎ ለማምለጥ ሞከረ እንበል። በግድያው ወቅት ጠረኑ የተለመደ አይነት ሽቶ አይቀባ፣ ሬሳውን አይቅበረው፣ ይልቅስ ያቃጥለው። የተለመደ አይነት ልብስ አይልበስ። በግድያው ወቅት ይሄ ጥቁር ኮፍያ፣ ጥቁር ጃኬት አታልብሰው። ቂሮች ናቸው እንደዛ የሚያደርጉት። ይልቅስ ከአካባቢው ጋር የሚመሳሰል አይነት ልብስ አልብሰው። ለጥቃቅን ነገሮች አትኩረት እንዲሰጥ አድርገው። በተለይ ገዳዩን ለመያዝ አስቸጋሪ የሚያደርገው ገዳዩ በህይወት ከሌለ ነው፣ ወይም ደግሞ በግድያው ወቅት የግድያው አካባቢ እንዳልነበረ ማድረግ ከቻለ ነው። ዋናው ነገር በግድያው ሰሞን ሰው እንዳያየው ማድረግ ነው። እንደዛ ከሆነ ለመያዝ አስቸጋሪ ይሆናል። ስለዚህ መጀመሪያ አንተን ማጥፋት አለብኝ። ካሁን በኋላ እዝራ ብቻ፣ እዝራ አሰፋ። ከዚህ በኋላ አንተ በእዝራ አሰፋ ስም መታወቅ ከፈለክ እኔ አንተን የሚባል ስም አላቅም። በቃ እንደው ግን ለሶስት ወር ያህል ያልተደዋወላችሁበትን ጸብ ምክንያት ይነግሩናል? ባለቤቴ ከሌላ ሴት ጋር ይወጣ ነበር። መቼ ነው ያወቁት እርሶ ይሄን? ባለቤቴ ከመሞቱ ከ3 ወር በፊት። በዛ ምክንያት ነው ተዘጋግተን የነበርነው። እንዴት አወቁ እርሶ ይሄን? አብሮት የሚሰራው አለቃውን ይነገረኝ። አለቃ ማለት የቴሌቪዥን ኃላፊ ማለት ነው? አዎ። ችግሩ በአንተነህ ተፈሪና በልጄ ገዳይ መካከል ያለው ምክንያታዊ ግንኙነት ለመለየት ቀላል ነው። በማንኛውም ወቅት የልጄ ገዳይ እንደሆነ ከታወቀ የእሱ ሞት ቀጥታ ከኔ ጋር መገናኘቱ አይቀርም። ስለዚህ የልጄን ገዳይ ከመግደሌ በፊት አንተነህ ተፈሪ ለተወሰነ ጊዜ መግደል አለብኝ። በዚህች ምሽት አንተነህ ተፈሪ ሞቶ እዝራ አሰፋ ተነስቷል። ከዜሮ መጀመር እፈራለሁ። ደዝደሞና ተጠበቂ፣ ከምላስሽ ተጠበቂ። በመሞቻሽ ሰዓት እንኳን ከእውነት በር አትሰረቂ። የመሞቻሽ ሰዓት አልከኝ? አዎ ደዝደሞና፣ ይቅር አልልሽም። ክርስቶስ ይቅር አይበለኝ። ስለዚህ ኃጢአትሽን ተናዘዢ፣ ጸጂ ከበደልሽ እድፍ። ሕያው አምላክ ይቅር በለኝ። አንተ ሁነኝ ምስክር። አሜን አሜን ለዘላለም። ቢምርሽ አልጣረርም። የኔንም ልብ አደድረሽ በጭካኔ አጠጥረሽ
ለአምላክም ኑዛዜ ነፍገሽ ምን አሰኘሽ ለመገደል? መገደልሽ ላይቀርልሽ ለምን ታጣድፊኛለሽ? አየሁት እኮ ነው የምለው መሐረቤን ቃሴው ዘንድ። ኦቴሎ የሚገባው መበደሉ ብቻ። ልማልል በእግዚአብሔር ወልድ ይምጣና ይጠየቅ፣ ግልጹ ነገር ይታወቅ። ልትገለኝም ከተገሰትክ ከዛ በኋላ ይደርሳል። ፎክሯል፣ ተናዟል፣ ተናግሯል ቀደም ብሎ። እንዴት? ምን ብሎት? እኔ እያየው እኔ እየሰማው ለኢያጎ አወጀለትና ምሎ አይኔ እያየ መሐረቤን ከውሽማው እጅ ተቀብሎ እንደገና መለሰላት ንድፉን ገልብጭልኝ ብሎ። ግፍ ነው ኦቴሎ፣ ደሙ ትፋረዳለች። ግፍ ነው። ያው ድፍረቷን ወልደ አብ ፊቴ ታለቅስለታለች። ኦቴሎ በደም በከልክ። ተበዳዩ በተረዳ መጠን የራሱን ፍርድ ለመስጠት መጨከናል። ሳትገለኝ ከሀገር ልሰደድ፣ ከሰው አቅራቢያ ልኮብልል፣ ከአንተም ፊት ልራቅልህ። እፍ አንቺ መብራት ውደሚ፣ የጸሎት ጊዜ እንኳን ስጠኝ። እፍ አንቺ መብራት ጥፊ፣ የጸሎት ጊዜ እንኳን ስጠኝ። አንቺ የብርሃን ጭላንጭል፣ እኔ እፍ ብዬሽ ብትወድሚ ጭሬ ላለማሽ እችላለሁ፣ ከቶም እንዳሻይ ነው። እፍ አንቺ መብራት ጥፊ፣ እፍ አንቺ መብራት ውደሚ፣ አንቺ መብራት ውደሚ፣ እፍ አንቺ መብራት ጥፊ፣ መብራት ውደሚ። ይህቺ ሴት ወደ ልጄ ገዳይ ባትወስደኝስ? ከዜሮ መጀመሪያ ያስፈራኛል። የእርሻ ቦታ የሚገዛ ነው የሚመስለው። ዝም ብሎ መጨረሻውን ማየት ነው። ከኮሜዲናውን ካልፈለከው እናውጣላለን። አይሁን፣ ቤቱንም ወድጄዋለሁ።
ሌላ ዕቃ የለህም እንዴ? አለ ሌላ ዕቃ አለኝ። መጽሐፍትም አሉኝ ይዤ እመጣለሁ። የክፍያውን ነገር እንዴት ነው የምናደርገው? ያው የ3 ወር አንዴ ትከፍለናለህ። አሰራራችን የ2 ወር ቅድሚያ ያልክፈላችሁና ከዛ በኋላ የ2 ወር ይጨምራል። እንግዲህ የባዮፕሲ ውጤት እንደሚያሳየው በአብዛኛው ያልተለመደው የሳርቶሊ ሴል ኦንሊ ሲንድሮም ወይም ደግሞ ዴል ካስቴሎ ሲንድሮም የሚባለው ነው። ምን ማለት ነው? ያ ማለት የዘር ፍሬ ኖርማል ሆኖ ዘር ለማምረት 2 ሴሎች ያስፈልጉታል ማለት ነው። ሳርቶሊ እና ላይዲንግ ይባላሉ። ሁለቱም መስራት አለባቸው። ችግሩ አንተ ጋር የተገኘው ሳርቶሊ ሴል የሚባለው ብቻ ነው። በዚህ ምክንያት ዘር አይመረትም ማለት ነው። እና ምንም ተስፋ የለንም ማለት ነው? እንደዛ ማለት አይደለም። በዚህ አይነት ሁኔታ 3 አማራጮች ይኖሯቸዋል። አንደኛው ልጅን በማደጎ ወስዶ ማሳደግ ነው። ይሄን ደግሞ ብዙ ሴቶች ይመርጡታል። እሺ ሌሎቹ አማራጮችስ? ሁለተኛው አማራጭ በውጭ ሀገር የሚሰጥ ስቲም ሴል ኢምፕላንቴሽን ህክምና ነው። ህክምናውን እንግዲህ በህንድ በባንኮክ ማግኘት ይቻላል። ግን የዚህ ህክምና ዋና ችግሩ በጣም ውድ መሆኑ ነው። ሶስተኛው አማራጭስ? በሰርጀሪ ስፐርምን በአርቲፊሻል ሁኔታ በማውጣት ጽንስ የመፍጠር ህክምና አለ። እንግዲህ አይቪኤፍ ኢትዮጵያ ውስጥ ባለ የህክምና ተቋማት ውስንነት ምክንያት እዚህ መስጠት ባይቻልም ነገር ግን የወንዱን ዘር አርቲፊሻል በሆነ ሁኔታ በሴቷ ማህፀን ውስጥ ማስገባት እንችላለን። ይህን ህክምና ከመረጣችሁ 1-2 ነገሮችን ማወቅ ይኖርባችኋል። የመጀመሪያው ነገር ከዚህ ከኛ ክሊኒክ ውጪ ህክምናው የትም ቦታ ስለማይሰጥ እስከ መጨረሻው እዚሁ መከታተል ይኖርባችኋል። ሌላው ተጨማሪ ችግሮች ሊከሰቱ ይችላሉ። ይሄውም ከማህፀን ውጪ የሆነ እርግዝና ሊከሰት ይችላል። ይህን ህክምና ከዚህ በፊት አድርገህ ታውቃለህ? አውሮፓ ያለው በርካታ ኬዞችን ሰርቻለሁ። ያልተሳካ ነበር? በፍጹም ሁሉም ታካሚዎቼ ከህክምናው በኋላ ልጅ ወልደው ሰማዋል። እሺ ሁለተኛው ጉዳይ ምንድነው? አዎ ሁለተኛው ፋይናንስን በተመለከተ ነው። ቅድም እንዳልኳችሁ ህክምናው እዚህ እኛ ጋር ብቻ እንደመሰጠቱ ክፍያውም ያው የተለመደ ላይሆን ይችላል። ግን ባንኮክ ወይም ህንድ ሄዳችሁ 5 ጊዜ ብትመላለሱ ከምትከፍሉት 1/5ኛውን ነው እዚህ ልከፍሉ የምትችሉት። ግን ቢሆንም ማወቅ አለባችሁ። እስከ ምን ያህል ሊሆን ይችላል? እስከ ሪከቨሪው 200,000 እስከ 250,000 ሊያስወጣችሁ ይችላል። ፕላስ ኦር ማይነስ 20,000 ግምት ውስጥ አስገብታችሁ ማለት ነው። በተጨማሪም ይህንን ህክምና አማራጭ ከወሰዳችሁ ወይንሸትም ተጨማሪ ምርመራ ማድረግ ይኖርብሻል። ደረጀም ህክምናው እስኪጀመር ከ1 ወር በፊት ከማናቸውም ስራ በተለይም ጭንቀትን ከሚፈጥሩ ስራዎች ኮምፕሊትሊ ረፍት ማድረግ ይኖርብሃል። እዝራ አሰፋ የምትባለው አንተ ነህ? እኔ እንደዛ አይነት ሰው አልሳልኩም ነበረ። ምን አይነት ሰው ነበር መሰለህ? ፂሙን ሙልጭ አድርጎ የሚላጭ ኮትና ሸሚዝ የሚለብስ እና እድሜው ወደ 50ዎቹ ምናምን የሚሆን። እውነት እንደዛ? የእውነት
የስራዎችን ብስለት እኮ ስንመለከት እዝራ እንደዚህ አይነት ሰው ነው እንደዚህ አይነት ሰው ነው ብሎ ለመገመት በጣም ይከብዳል። አንተ ግን እንደዚህ ራሱን የጣለ አላልኩም። ቆሻሻ ጺሙን የማይላጭ ጀዝባ አላልኩ ሱሰኛ ራሱን የማይጠብቅ እንዴ! ይሄ ታሪኩ ምን አይነት ሰው ነው የላከብኝ? ባካችሁ አላልኩትም። እና ምን አይነት ሰው ነው? ያው ኮንቬንሽናል የሚሉት አይነት ደራሲ፣ ዓለምን ንቅ ያለው ያልፈሳንበት ዳገት የለም አይነት የሚል ደራሲ። ያው እንደዛ ይሆናል። በነገራችን ላይ ስለት ለማድረስ የሚለው መጽሐፍ ዘ ቤስት ኦፍ ኦል ማይ ፌቨራይትስ። አንተን ለማግኘት በጣም እፈልግ ነበር፣ ግን አንተን የምታገኝ ወፍ ጠፋች። ሚዲያ ያውቅህ፣ ሰው ያውቅህ። እንደዚህ ደግሞ ሻዶ ኖቨሊስት መሆን በጣም አደነቅኩት። ኦ በወሬ ያዝኩ። ከዳይሬክተሩ ጋር ላስተዋውቅህ። ውቤ እና አንድ ጊዜ ሰው ላስተዋውቅ። ውቤ ያለ የምንለው ዳይሬክተራችን ነው። ተዋውቀው፣ እዝራ አሰፋ ይባላል። ኦ እዝራ አሰፋ አንተ ነህ? በጣም ማደንቅ ደራሲ ነው። አመሰግናለሁ። እውነቴን ነው። ስለት ለማድረስ የሚለውን መጽሐፍ በጣም ነው የምወደው። ከአንተ ጋር ስለተገናኘውም በጣም ደስ ብሎኛል። አመሰግናለሁ። ምንድነው እንግዲህ አሁን የመጨረሻ መጽሐፉን በቲያትር አዶፕት ተደርጎ እንዲሰራ ሀሳብ አምጥቶ ነው። እናንተም ጥራዙን ወስደህ በደንብ አንብበ ደግሞ ቴክኒካል ዲቴይሉ ላይ እንድታሰብበት ፈልጌ ነው። በጣም ደስ ይለኛል። የአንተ ስራዎች ወደ ስቴጅ ፕሌይ ሲቀየሩ የሚፈጥረውን ነገር ለማመን ይከብዳል። በጣም ደስ ይለኛል። በል እንግዲህ ቤቱን ዞር ዞር እያልክ አሳየው። ጥሩ፣ በኋላ እንገናኛለን። እሺ፣ ቻው። ከየት እንጀምር? አንተን ደስ ካለ ከመድረክ ጀርባ እንጀምራ። እስቲ እባክሽ ደውይላቸው። 50 ደቂቃ አለፈ እኮ ከመጣ። እንጠብቁ፣ ይመጣል። ምን ያህል ደቂቃ እንጠብቅ? ካሁን በኋላ ያው እስኪመጡ ነው እኮ። የሚመጣበትን ሰዓት መገመታችን እንዴ? መገመት እችላለሁ። ጠብቁ፣ ይመጣል። አሁን ምን እያደረግን ነው? የት ሄድክ? በቅርቡ ሰርጀሪ ሳይኖረኝ አይቀርም። ከዚህ ስራ ጋር እንዴት እንደማደርገው እያሳሰበኝ ነው። ምን ያህል ጊዜ ነው እረፍት መውሰድ ያለብን? 1 ወር በትንሹ። ኮማንደሩ ያብዳል። በጣም ይቅርታ። ይህ ኤዲቶሪያል እኮ አንዱን ያዘለቀቅ ስለሆነ ከተንዛዛ ተዛዛ ነው። ሉክ እባካችሁ ኢንስፔክተር። የሰው ሀገር ኤዲቶሪያል 5 ደቂቃ ካለፈ እንደ ኖር ነው የሚቆጠረው። እኛ ሀገር ግን 2 ሰዓት በላይ በለው። ተቀመጡ ኢንስፔክተር። ምን ልርዳችሁ? ባለፈው የሰጧችሁ መረጃ አልጠቀማችሁም እንዴ? አዎ አልጠቀመንም። አሁንም የመጣነው አንዳንድ ነገሮችን ለማጣራት ነው። ይቻላል። ባለፈው እንደነገርከን ሟች ለትዳሩ ታማኝ እንደነበረ ነው። እንዴት? ከትዳሩ ውጭ እንደማይወጣ እኔ የማውቀው እኮ እሱ ነው።
ሟች ከትዳሩ ውጪ እንደሚወጣ ብቻ አላውቅም። ግን ደግሞ የሟች ባለቤት እንደነገሩን ከሆነ ሟች ከተለያዩ ሴቶች ጋር ይወጣ እንደነበረ እንደነገሯቸው ነው። ምን አይነት ሴጣን ሴት ነች! በጣም ይገርማል። እንዴት ዋሽተዋል እያሉ ነው? መዋሸት አልዋሸችም፣ ግን ደግሞ ራሷ ናት የትዳሬን ገበና እባክህ ታውጣልኝ ብላ ስለ ጉዳዩ እንዳላወራ ቃል ያስገባችኝ። ግን እኔን አስዋሽታ ለእናንተ ነገረቻችሁ። ምን አይነት መሰሪ ሴት ናት! አቶ ጥበበ፣ እኛ መረጃውን የሰው ገበና አውጥተን ለማሳጣት ወይም ለግላችን ልናጌጥበት አይደለም የምንፈልገው። ዋናው ዓላማችን ወንጀለኛውን አውጥተን ወደ ሕግ ማቅረብ ነው። እያንዳንዱ ጥቃቅን መረጃ ወንጀለኛውን ለማግኘት እንደምትረዳን ሁሉ መረጃውን ማጣት ደግሞ ወንጀለኛው አመለጠ ማለት ነው። ይገባኛል። ልክ ነው። ሟች ወዳጄ ከተለያዩ ሴቶች ጋር ይወጣ ነበር። እንዴት አወቁ እርስዎ? ጓደኛዬ እኮ ነው። እንነጋገራለን፣ እናወራለን። ብዙ ጊዜ ግንኙነት የነበራቸውን ሴቶች ያውቋቸዋል እርስዎ? አዎ አውቃቸዋለሁ። ከስንት ሴቶች ጋር ነበር ግንኙነት የነበረው? እስከማውቀው ከ3 ሴቶች ጋር ግንኙነት እንደነበረው አውቃለሁ። ሶስቱንም ያውቋቸዋል? አዎ አውቃቸዋለሁ። የሶስቱም አድራሻ አለዎት? አለኝ። አዎ አለኝ። በአብዛኛው ክላሲካልና ታሪካዊ ተውኔቶችን ማዘጋጀት እወዳለሁ። ከአሁን በፊት አቤቱ ኢያሱና ካሊጉላን አዘጋጅቻለሁ። እርግጠኛ ነኝ የአዲሱ ስራም ታሪካዊ ነው። ታሪካዊ ነው፣ ግን ታሪኩ ብዙ ሩቅ አይደለም። 1953 ምን ትዝ ይላል? የግርማሜ ነዋይና የመንግስቱ ነዋይ ታሪክ ዋው! በጣም ወደውና መስራት የምፈልገው ታሪክ እኮ ነው። እኔ ከሰራሁት በጣም እድለኛ ነኝ። አሁን አጓጓኝ እና መች ነው ታዲያ ጥራዙን የምትሰጠኝ? ያው ጥራዙን ከመስጠቴ በፊት አንድ ሁለት ጉዳዮች ማወቅ እፈልጋለሁ። ምን ለምሳሌ? ለምሳሌ ጥራዙን ወስዳችሁ ለመስራት ፈቃደኛ ከሆናችሁ ከቲያትሩ ላይ እንዲወጡ የማልፈልጋቸው አንዳንድ ጉዳዮች አሉ። ቲያትሩ ላይ እንዲጎሉ እፈልጋለሁ። እንግዲህ የቲያትሩ ጽሁፍ ሚዲያን በፈቀደ መልኩ ወደ ስቴጅ ፕሌይ መቀየር አለበት። አውቃለሁ። አዎ፣ እሱና እኔም እንደ ዳይሬክተር ማስተላለፍ የምፈልገውን ሀሳብ ልለይና እሱን እናወራዋለን። ጥሩ። ሁለተኛውስ? ሁለተኛው የግል ስሜት ነው። እዚህ እናንተ ቲያትር ቤት አንዲት ተዋናይት አለች። እሷ እንድትጫወተው የምፈልገው ገጸ ባህሪ አለ። ይቻላል አይደል? በእርግጥ እሱ የኛ ስራ ነው፣ ግን አንተን ስለማከብር ኮንሲደር ላደርግ እችላለሁ። ማነች ግን? ዴዝዴሞና ሆና የምትጫወት ልዕልና። ልዕልና ምን ነው? ጾታዊ ፍላጎት አይደለም አይደል? በፍጹም እንደነገርኩ ነው። ገጸ ባህሪዋ ስለመሰለችኝ እንደው መተው ይቻላል። ወሳኙ አንተ ነው። ይገባኛል። ሊሊ ጎበዝ ተዋናይ ነች። በተለይ ከ6 እና ከ7 ወራት በፊት የነበራት ችሎታ የሚገርም ነበር። አሁን ግን እየቀነሰችብኝ ነው። እንዴት? እኔ እንጃ። ፎከስ አታረግም፣ ኮንሰንትሬሽን የላትም። በአጠቃላይ የትወና ኤነርጂዋ ቀንሷል። ምን ሆና ነው? ህልማቸው ሰማይ አይደርስም። እዚሁ መንደር ውስጥ ከምትወደው ልጅ ተለያይታ ነው ይላሉ። እኔ ግን እንደዛ አይመስለኝም። ልጅቷ እንደዛ አይደለችም። ታዲያ ምን ገጥሟት? ምን አውቃለሁ። ከጤና ጋር የተያያዘም ችግር ሊሆን ይችላል።
ምናልባት ማነቃቃት ከፈለክ ላገናኝ ይችላል። በቃ ደስ ይለኛል፣ ግን እንዳልኩ ለሌላ ጉዳይ አይደለም። እሺ ትንሽ ሊኖር ይችላል። ገብቶኛል። ዳይሬክተር አይደለው እንዴ? ባህሪያትን መተንተን እኮ ስራዬ ነው። ሄሎ ሊሊ፣ ከሰው ጋር ላስተዋውቅሽ ነበር። ረስቼው። በቃ ስትጨርሽ። እሺ እሺ። ስማ ረስቼው፣ ቲያትር አላት፣ ግን ስትወጣ ማግኘት እንችላለን። እዚህ አካባቢ ቁጭ ብለን አንድ ሁለት እያልን እንጠብቃት። በዛውም አንተን ለማውራትም ጊዜ ይኖረኛል። ችግር የለም። ምንም ፕሮግራም የለኝም። በነገራችን ላይ የዋህ ትመስላለች፣ ግን ተጠንቀቃት። አንተ የዋህ ትመስላለች፣ እሷ እሳት ነች። ስንት ልምድ ያላት መሰለ። ዛሬ የመጣ እንዴት ነው? ዛሬ ብታይ ቆንጆ እራት ነው የሰራሁልህ። ኧረ እባክሽ እንዴት እንደራበኝ ደግሞ ብታይ። ሂድና ቶሎ ታጥባ ነው፣ እኔም እርቦኛል። ምን አሰብክ ታዲያ? አንቺ ምን አሰብሽ? እኔማ ብንሞክር ነው የሚሻለው እያልኩ ነው። አስበው እስኪ በጣም በርካታ ሰዎች ታክመው መውለድ ከቻሉ እኛ ለምን እንሰጋለን? ከማህፀን ውጭ የተባለውስ? ተው ጨለምተኛ አትሁን። ጨለምተኝነት አይደለም፣ ጥርጣሬ ነው። እስቲ ቢሆን ብለሽ አስቢው። ግድ ለመውለድ ብለን ሌላ ችግር ውስጥ መግባት አለብን? እሱ የኔ ውሳኔ ነው። እኔ እንደሚሳካ እርግጠኛ ነኝ። ስለዚህ ብንሞክር ነው የሚሻለው። ደግሞ በስንት መከራ የመጣን እድል ለምን ብለን እናስመልጣለን? ከዚህ በፊት ሕክምና መስራቱን በምን እርግጠኛ እንሆናለን? እኔ እርግጠኛ ነኝ። ሰራበት የተባለበት ሆስፒታል ትንሽ ጎግል አድርጌ ነበር። በጣም የሚወዱትና የሚያከብሩት ሐኪም ነው። ስለዚህ በቃ መሞከር አለብን። ይልቅ አሁን ስለ ገንዘቡ እናስብ። እኔ ጋር ባንክ 60 ሺህ ብር አለ። እነማየን አንድ 50 ሺህ ብር ብጠይቃቸው አንተ ጋር ደግሞ 70 ሺህ ብር አለ አይደል? በቃ ሌላውን ደግሞ ከቁብ ቀድሞ እንዲሰጡ ይጠይቃቸዋለሁ። ስለዚህ ምንም አይነት የገንዘብ ችግር የለብንም ማለት ነው። ምን ነው? እኔ ጋር 70 ሺህ ብር የለም ማለት
15 አካባቢ ነው ያለው። 70 ሺህ ብር ነበር አይደል እንዴ? ነበር ግን አሁን የለም። ደሬታው አትቀልድ። ለአንተ ነው ሕክምና ጠፋሁት። እውነትን 3 ወር ሙሉ ታሞ ሆስፒታል መተኛቱ ታውቂ የለ? ኬት አምጥቶ ይክፈል? ያልነገርኩሽ ተኳዋለሁ ብዬ ነበር ግን አልቻልኩም። ወይኔ 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 ክፈች ክፈችው። ዝራ ሰፋ እሱ ነው የስለት ለማድረስ ደራሲ